ሀብልና ኢዝራ እንደ አዲስ ተጋቡ። አቶ እስክንድር ሀብልንና ኢዝራን አንድ ላይ በማየታቸው በጣም ደስ ብሏቸው በቃ እኔ ያሰብኩትና እኔ የምፈልገው ነገር ሆኖልኛል። አሁን ደግሞ የልጅ ልጄን ማየት በጣም እፈልጋለሁ በማለት እንግዲህ ኢዝራን ሲነግሩት ነበረ። ኢዝራና ሀብል ከዛ ከአስከፊ እስር ቤት ወጥታ እንግዲህ እንደገና እንደ አዲስ ቀለበት አድርጎ ታገቢኛለሽ ብሎ ተንበርክኮ ጥያቄ ጠይቋት፣ ጥያቄውንም በሚገባ ተቀብሏት አብረው ነበረ ያደሩት። ደስ በሚል ምሽት አብረው አሳልፈው ነበረ። እንግዲህ አቶ እስክንድር በሁኔታቸው በነሱ በጣም ተደስተው ደስታቸውን እያጣጣሙ ባሉበት ሰዓት አጸደ መጥታ ደስታቸውን ልትበጠብጥ ስትል እባክሽን አጸደ ከዚህ ተነሽና ሂጂ ብለው ሲሏት፣ አጸደም ደግሞ ሀብል ስለተፈታሽ ወደ ቤትሽ በሰላም ስለመጣሽ በጣም ደስ ብሎኛል ስትል ኢዝራ ተንስቶ ለምን ታስመስያለሽ? ማስመሰሉ አይበቃም ነበር ያላት ማለት ነው። እንግዲህ ኢዝራ ለምን እንደዚህ ትሆናለህ? እኛ በሀብል መፈታት ደስ ብሎናል እያለች ስታስመስል ነበረ። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች ለዚህ ዩቱብ ቻናል አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ጀምሩ። አጸደና እንግዲህ ወይዘሮ ዘነቡ ተገናኝተው ዘነቡ ስታሾፍባት ነበረ አጸደን። አጸደም ቆይ ግን ማን ነው እንደዚህ ደረትሽን እንድትነፊ ያደረገሽ? ማን ነው ብለሽ ነው የምታስቢው? አንቺ ነሽ ለእኔ 200 ብር የምትሰጭኝ እያለች አጸደ በጣም ተናዳ እማማ ዘነቡን ጎትታ ከመኪና ላይ አውርዳ ስትደበድባት ታይቶ ነበረ። የሀብል እናት እንግዲህ አሁን ላይ ሀብልን አገኘሁ ብላ ደስ ብሏት ደስታዋን እያጣጣመች ትገኛለች። ነገር ግን እዚህ ጋር አሁን ጩና በጣም እየተጨናነቀች ገንዘቡ እያስደሰታት ቢመጣም ነገር ግን ሕሊናዋን እየቆረቆራት ይገኛል ማለት ነው። ገንዘቡ እንኳ ምንም ያክል ገንዘብ አይታ ስለማታውቅ እንዲህ አይነት ቤት በማደሯ እንዲህ አይነት ቤት በመምጣቷ በጣም ደስ እያላት አብረው ከሆኑ እናቲቱ እንግዲህ ልጄ እናትና ልጅ ነን ብላት እናት የመሆኗን ስታስመስል ነበረ እያየናት። እንዲሁም መነንም ልጄ ልጄ እያለች እያስመሰለች ትገኛለች ማለት ነው። እንዴት ነው ልጄን ጨክኝ የምሰጥሽ ለአንቺ ስትላት፣ የሀብልም እናት አውቃለሁኝ ወይዘሮ ዘነቡ ይሄን ያክል ጊዜ ቆይቼ ጥዬብሽ ሂጂ ለፍተሽ ያሳደግሻት መነን አሁን በደንብ እያጣራች ትገኛለች። እስከ ዛሬ እናቲቱ ሀብታም እንደሆነች ነበረ በደንብ እያጣራች የነበረችው። አሁን ደግሞ ስለ ሀብል አባትም ጠይቃ የሀብል አባት በጣም ሀብታም የነበረ ትምህርት ቤት ተማሪ በነበርን ሰዓት ነበረ የተገናኘ ነው እና ያኔ ልጅ ሁኜ እንዳሁኑ ማሰብ በማልችልበት ሰዓት የእሷን አባት በጣም ወድጀው ክንፍ ብዬ እሱም ወዶኝ እኔ የደሃ ልጅ ስለነበርኩ እሱ ደግሞ የሀብታም ልጅ ስለነበረ ቤተሰቦቹ ይሄንን ሲያውቁ ቤተሰቦቹ ቀደሙኝ። እሱን ወደ ውጭ ሀገር ላኩት። እኔ ደግሞ ያኔ ሀብልን እርጉዝ ነበርኩኝ። ሀብልን አማራጭ ስላጣሁኝ ነው እንጂ የጣልኳት የሀብታም ልጅ ናት ብላ ስትላት፣ ይሄማ የእናቲቱ ሳይበቃ ሌላም ደግሞ ተጨማሪ ባለሀብት አረ ምን አይነት እድል ነው መታደል ነው እያለች ለራሷ እንግዲህ ስታወራ ነበረ ማለት ነው። አሁን ላይ ለሀብል ሳይሆን እያሰበች እና እየተጨነቀች ያለችው እሷ ስለ ራሷ ሀብት ማግኘት ነው እያሰበች እና እየተጨነቀች ያለችው። እንግዲህ ጩናንም እዚህ ውስጥ አስገብታት እያስጨነቀቻት ትገኛለች። እሷም ለገንዘብ ብላ ቶሎ ገንዘቡን ግን አፈጣጥኒው እያለቻት ትገኛለች እንጂ በዚህ ድራማ እየተወን እስከ መቼ ድረስ ነው የምንቀጥለው? እስካሁን ድረስ እኮ ምንም ነገር የለም ስትላት፣ ይኸውልሽ አንቺ ነገርኩሽ አትቸኩይ። አሁንም እስካሁንም ድረስ ያለ ነው እኔ እየሰጠሁሽ ባለሁት ትወና ነው። በዚህ ትወና ታልቀጠልሽ አንቺ በራስሽ የምትሄጂ ከሆነ የትም አታደርሽም። አሁን ሴትይቱን በዛ በዚህ ብዬ እያሳመንኳት ነው እኔ። አንቺ መረጋጋት ነው ያለብሽ፣ እንደዚህ መቸኮል የለብሽም ስትላት፣ እንዴ ታዲያ
ዘነቡ ገንዘቡን ፈጠን አድርገው ገንዘቡን ቶሎ ሳቢውን ማግኘት አለብን ስትላት፣ ግን አንቺ የሌለሽ ተዋናይ አይደለሽ እንዴ? እንዴት አድርገሽ ነው የተወንሽው? ስትላት፣ ያው ብዙ ስላላወራሁኝ እኮ ነው። ብዙ ባወራ ግን ምናልባች አንዳንድ የአራዳ ቋንቋዎች ጣል ላደርግ እችላለሁኝ እና ብዙም አላወራሁም። ለሳቢ ያልሆነው ደግሞ ለመቼ ይሆናል ስትላት ነበር። አዎ ብዙ ማውራት የለብሽም፣ ብዙ መለፍለፍ የለብሽም። እኔ ነኝ የማውራት ሁሉም ነገር። ስለዚህ እኔ ባልኩሽ ነገር ነው የምትሄጂው ስትላት አስማምታታለች። አብረሽ ነው እንደምታድሪው ስትላት፣ አዎ አብሬሽ ነው የማድረው፣ ምክንያቱም ከልጄ ተለይቼ አድሬ አላውቅም እና ልጄ ጋር ነው አብሬ የማድረው ብያታለሁ ስትላት፣ ታንኮራፊያለሽ ወይስ አታንኮራፊም ስትላት፣ ኧረ እኔ አላንኮራፋም በማለት እንግዲህ እሷ ወዲያው ነበረ እንቅልፏን እየለጠጠች የነበረች። ነገር ግን ሀሳብ ይዟታል አሁን ላይ እና እንቅልፍም ራሱ አልወሰዳትም። ምክንያቱም የዛች የምስኪን እና የዛች የምታሳዝን ልጅ ሁኔታ እየታያት ይገኛል ማለት ነው። ሀብል እንዲሁም ምግብ ሰርታ ከባሏ ኢዝራ ጋር ወደ ሳላ እየሄዱ ባሉበት ሰዓት አቶ እስክንድር ቁጭ ብለው ነበር እና ያገኟቸው። የሚጣፍጥ ቁርስ ሰርታለች ዛሬ ባለቤቴ እና ቁርስ እንብላ ሲሉት፣ እሺ ደስ በሚል ሁኔታ በሚገባ አብረን ቁርስ እንብላ ስትል ሀብል ልቀስቅሳቸው እና ሁላቸውንም አብረን ቤተሰባዊ ምግብ እንብላ ስትል፣ አቶ እስክንድር ታያቸው ሀብል፣ እነሱን እያወቅሽ ለምንድን ነው እነሱን የምትጠሪያቸው? አያስፈልጉም እነሱ፣ እኛ እንበቃለን። ያንን ሁሉ ግፍና ተንኩል በአንቺ ላይ አድርሰውብሽ ሁላችንም እናውቃለን። እንዴት አንቺ እነሱን ዛሬ ከእነሱ ጋር አብሬ ልብላ ታያለሽ? እነሱን አትመኛቸው፣ ተጠንቅቂያቸው ነበረ እያሏት ማለት ነው። እንግዲህ የኔ ሚስት ማለት ይችናት ያን ሁሉ ግፍና በደል አድርሰውባት ዛሬ ከእነሱ ጋር አብሬ ማደል ቅረብ የምትል በማለት ኢዝራ ወደ አባቱ ተጠግቶ ነበረ። አይህ እኔ እኮ ይችን ልጅ የመረጥኩልህ እኮ ልቧ ንጹሕ ስለሆነ ስለታወቀኝ እኮ ነው ሲል፣ አባዬ በጣም ነው የማመሰግነው ሺህ ሀብልን ለእኔ ስላደረግክልኝ በማለት አባቱን አመስግኖ አብረው ቁጭ ብለው ባሉበት ሰዓት ሀብል እንግዲህ በቃ ምግብ ላቅርብ በማለት እሷ ስትሄድ ላይ በደረሰችበት ሰዓት አጸደን ነበር ያገኘቻት እየተንሻከከች ስትመጣ ማለት ነው። አጸደም ነገሮቹ እንደተረሳ አድርጋ አለባብሳና አደባብሳ ሀብል ስለመጣሽ በጣም ደስ ብሎናል ስትላት፣ አይደለ ምን ነው የማይታወቅብሽ መሰለሽ እንዴ? ማስመሰል እኮ አይጠበቅብሽም እኮ በማለት እኔ ጥሩ ነገር ለአንቺ በተመኘው አንቺ ደግሞ መጥፎ ቃል ነው የምትመልሽልኝ ሀብል፣ እኔ ለአንቺ እንደዚህ ክፉ ነኝ እንዴ እያልሽ ስትል ነበረ። ያማለ ዞሮ ተነቅቶብሻል፣ ማስመሰል አይጠበቅብሽም ስትል ነበረ ያደረች። እንዴት ነበረ ያደራችሁት? ዛሬ እኮ ደክሞሻል፣ አንቺ ማረፍ ነበረብሽ፣ እኔ ቁርስ እሰራለሁ ስትላት፣ አያስፈልግም እኔ ራሴ እሰራለሁ፣ ምግብ ከፈለጋችሁ አብራችሁ መጣችሁ መብላት ትችላላችሁ ነበር ያለቻት። ይህም በማለት የምትፈልገውን ቃላት ከተናገረች በኋላ ጥላት ነበረ ወደ ኪችን የገባችው። ሀብል ምግብ እያቀራረበች ባለችበት ሰዓት እንግዲህ አጸደ ገብታ ምህረትን ከተኛችበት ቀስቅሳ፣ ነይ ቶሎ አብረን ሄደን ማስመሰል አለብን፣ ምንም አይነት ነገር ጥላቻ ለኢዝራም ሆነ ለሀብል እንደሌለ ማሳወቅ አለብን። እነሱ ጋር ስንደርስ እነሱን መምሰልና ሀብልን እንደምንወዳት ማስመሰል ነው የሚጠበቅብን፣ መተወን አለብን። ነቃ በይ። ቆይ ግን አንቺ ድጋሚ መታሰር ትፈልጊያለሽ እንዴ? እያለች ነበረ። ምህረትም ተንቀልፋ በመነሳት ቆይ ዛሬ ምንድን ነው የጠጣሁት? መርዝ ነው እንዴ? ደግሞ ማታ የሆነ ጩኸት ሰምቻለሁ እዚህ ቤት። ማን ነበር ሲጮህ የነበረው? ያ ወንድምሽ እኮ ሀብል ተብዬዋን ብራምባራን ወሰደ። እንደገና ተንበርክኮ ቀለበት አደረገላት። ይህማ በፍጹም ሊሆን አይችልም። ይቺ ቆሻሻ ውዳይ ከየትም የመጣች ማንነቷ የማይታወቅ ወንድሜ በፍጹም ሊያደርገው አይችልም ስትል፣ አረ ያንቺ ወንድምማ ዛሬ ጮቤ ሲረግጥ ነው ያደረው። ከሀብል ጋር ነው ሲዘፍንላት፣ ሲጠጡ፣ ሲጫወቱ ነበረ ያደሩት በማለት እኔ እኮ ድምፅ ሰምቻለሁ የት ነው እያልኩ ግራ ገብቶኝ ነው እንጂ ስትላት ነበረ ማለት ነው። እንግዲህ ሀብል ምግብ እያቀራረበች አጸደ ደግሞ እዛ ሄደው
ምንም ነገር እንዳልተፈጠረ እንኳን ደስ ያላችሁ እንበላቸው ነይና እንሂድ ስትላት እሷ ብዙ መደብለቅ አልፈለገችም ነበረ። የኔ እናት ነቃ ማለት አለብሽ። እንደዚህ ከሆንሽማ ጥላቻሽን እንደዚህ ካሳየንማ እንደዚህ የምትሆኝ ከሆነ ሁላቸውም ሊጣሉንና ሊቀድሙን ይችላሉ። አሁን አንቺ እንደዚህ ከሆንሽ ዝም ካልሽ ኢዝራ ዛሬ አብረው ያድረዋል። ስለዚህ ምናልባችም እኮ ልታረግዝ ትችላለች። ካረገዘች እና ከወለደች ደግሞ ሀብትና ንብረቱ አንቺ ምንም አይደርስሽም። የሚስቱና የልጁ ነው የሚሆነው ስትላል፣ እንደ አክስቴ ይሄማ በፍጹም ሊሆን አይችልም። አንቺ እያለሽ እንኳን አይደለም ልትወልድ ይቀርና እዚህ ቤት ሲጀመር እንዴት ነው እሷ ልትኖር የምትችለው? ይሄን ካልሽ ከተኛሽበት መነሳትና እኔ የምልሽን ነገር ማድረግ ነው ያለብሽ ስትላት ነበረ። እንግዲህ ተንኮል እያሰቡ ይገኛሉ። ከዚህ በፊት ሰራተኛውን እንደገደሏት ሀብልንም ከዚህ ቤት የሆነ ነገር ሰርታለች ብለው ወይ ለማስያዝ ወይም ደግሞ እሷን ለመግደልም ደረጃ ይደርሳሉ። አጸደ ከዚህም በላይ ብዙ ነገር ታደርጋለች ማለት ነው። አጸደ እያስመሰለች ምግብ ወደ ቀረበበት በምትሄድ ሰዓት አቶ እስክንድር ለምን መጣሽ ለምን እያለ ሲጮህባት ነበር። እንዲህ ወንድሜ ሀብል በመፈታቷ ደስ ብሎኝ እኮ እንኳን ሰላም ተፈታሽ ልላት ፈልጌ ነው። ደግሞ ቤተሰብ ነን አብረን ሰብሰብ ብለን ስንበላ እኮ ነው የሚያምርብን እስክንድር ስትለው፣ አቶ እስክንድር ከአንቺ ጋር ምንም አይነት ምግብ አልፈልግም በቅቶኛል በማለት ሊነሱ ሲቆይ፣ ወንድሜ ለምንድን ነው እኔን እየጠላኸኝ ያለኸው? ቆይ ምን አድርጌህ ነው? አብርህ በተቀመጥኩኝ ልጅህን እንደ ልጄ ባየሁኝ እንዴት ነው እኔን እንደዚህ? ዝም በይ ይበቃሻል፣ አታስመስይ። አጸደ ለምን እንደመጣሽ ይገባኛል። አንቺ የዚህን ቤት ሰላም ማደፍረስ ነው እንጂ የዚህን ቤት ሰላም መቼ ትፈልጊያለሽ? ማበጣበጥ ነው የምትፈልጊው። አንቺ እዚህ ቤት ከመጣሽ አንቺ እዚህ ቤት እየኖርሽ ከተጀመርሽ ወዲህ ነው ቤተሰቤ ሰላሙን ያጣው። እባክሽን ሰላማችንን ስጭን በማለት ሲለምኗት ነበረ ማለት ነው። ኤዝራም ብድግ ብሎ ይሄንን ምግብ ያዘጋጀነው እኮ እኛ ብቻችንን ነው እና እኛ ራሳችንን ልንበላ የሚገባው። እንዴት አንቺ መጣሽ? ለምን ራሳችሁ ሰርታችሁ መብላት አታውቁም? ራሳችሁን አትችሉም? በማለት ነበረ እየመለሰላት። እሱም እንግዲህ ሀብልም ስለተፈታች አብረን ሰብሰብ እንበል ብዬ ነው እንጂ እኮ መስራትማ አላቃተኝም እያለች አጸደ እየተጨቃጨቀች ባለችበት ሰዓት ምህረት መጥታ ነበረ። አባዬ እንዴት ናቸው በማለት አባቷን ስትጠላው እንዳልነበረ እያስመሰለች አባዬ እንዴት ነህ በማለት እንዲሁም ደግሞ ሀብልን ስለተፈታች በጣም ደስ ብሎኛል ስለመጣች ስትላት፣ ሁላችሁም ማስመሰል አቁሙ በማለት ነበረ አቶ እስክንድር ጩኸቱን የጀመረው። ምህረትና አጸደ ለማስመሰል አንዳንድ ነገሮችን ሲናገሩ ነበር እና ኢዝራ ቆይ እሷ አትናገርም እንዴ? አንቺ የምትናገሪው አፍ የላትም? መናገር ካለባት ሁሉንም እሷ ትናገር፣ አንቺ የራስሽን ተናግረሻል በማለት ኢዝራም ተንስቶ ሲጮህባቸውና ሲሰድባቸውና ሲዘልፋቸው ነበረ። የእናንተን ተንኮልና የእናንተን ሴራ እማናቅ እንዳይመስላችሁ ሁላችንም እናውቃለን። እንዳውም አባዬ ከእነሱ ጋር ምግብ መብላት አያስፈልግም፣ ተነስ አንተም ሂድ እኛም እንሄዳለን በማለት ሀብልን አንስቶ ወደ ምኝታ ክላሳቸው በሚሄዱ ሰዓት አጸደና ምህረት ተፋጠው፣ ቆይ አንቺ ምን ይለጉምሻል? በአንቺ ምክንያት እንደዚህ እየተሰደብኩኝ እንዴት አንድ ቃል እንኳን አትተነፍሽም? ስትላት፣ እኔ እኮ ነገሩ እንዳላበላሸው ብዬ ነው አክስቴ ዝም ያልኩት እንጂ እኮ መናገር ጠፍቶኝ አይደለም ስትላት፣ ምንም ቢሆን መናገር ነበረብሽ፣ ዝም ማለት አልነበረብሽም እያለቻት ባለ ሰዓት እንግዲህ ደስ ይበልሽ በአንቺ ምክንያት ተሰደብኩኝ ነበር ያለቻት። እንግዲህ ወይዘሮ መነን በሰላም ካደረች በኋላ መኪና ኮንትራት መኪና ይዛ እየሄደች ባለችበት ሰዓት እንደ አጋጣሚ ምህረት አጸደን ስታገኛት፣ ይኸውልህ ያቺ የምትሄድበት ያቺ የምትሄደው ስታይሃልች አይደለ? እሷ አጠገብ ስትደርስ ትላክስ አድርግና አስቁማት ነበር ያለችው። እንግዲህ እሷ አጠገብ ከደረሰ በኋላ ትላክስ አድርጎ ሲያስቆማት አጸደ ያየችውን ነገር ማመን አቅቷታል። ምክንያቱም እሷ
ጎዳና ለጎዳና እንድትሄድ ነው እንጂ እየሄደች ማየት እንጂ የፈለገችው እንደዚህ አምሮባትና ዘንጣ እንዳውም በመኪና ሌላ ሴት ሆና እንድታያት አልፈለገችም ነበር። ስታያት በነገሮቹ በጣም ተገርማ ይህንን እንደዚህ የሆንሽው ወንድሜ ነው አይደለ? ገንዘብ እየሰጠሽ በወንድሜ ንብረት ነው አይደለ እንደዚህ የሆንሽው? ለካ እስከ ዛሬ ስትኖሪ ሀብቱን ሰብስበሽ ወስደሽዋል ስትላት በጣም ነበረ የሳቀችባት። ካሾፈችባት እና ታላገጠችባት በኋላ እዩ አይሽ ወርቄ የምታይ ነበር የመሰለሽ። እዩ ዛሬ እኔ በመኪና እየሄድኩኝ አንቺ ግን በእግርሽ እየሄድሽ ነው፣ በእግርሽ አትሄጂ በማለት 200 ብር አውጥታ ስትሰጣት በጣም ተናዳ ወይዘሮ ምንን ላይ ምራቋን ስትተፋባት መነንም አንቺ ቆይ ምንድን ነው ያደረግሽው በማለት ከመኪና ወጥታ ልትመታት ስትል ነገር ግን አጸደ በጣም ተናዳ ስለነበረ ወይዘሮ መነንን መሬት ላይ አስተኝታ ስትደበድባት ሾፌሩ ወጥቶ ሊገላግላቸው እየሞከረ ነበረ ማለት ነው። ሰላም ሰላም! ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ለአፍራህ ዩቲዩብ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልኩኝ ለዛሬ ነበረን ይህን ይመስል ነበረ። በሌላ ቪዲዮ ተመልሼ እስከምጣ በያላችሁበት ሰላማችሁ ይብዛ፣ ሀገራችንን ሰላም ያድርግልን፣ ወጥቶ ከመቅረት ይጠብቀን እያልኩ በዚሁ ሰናበታችኋለሁ። መልካም ቆይታ ይሆንላችሁ።